ምንድነው? ቆይ እዛ ይሄ ጦርነት ተነስቶ ነው ወይስ ዝም ብሎ ከቤታቸው እየሄዱ እየወሰዱ እንዲህ አይነት ነገር እያደረጉ ነው? መልስ ውስጥ መኩመ አይ ሰሌክቲቭሊ ነው ማለት ይታወቃል፣ በኮድ ይታወቃሉ ይመስለኛል። እና በተለይ ክርስቲያኖች የሆኑት እና እብን ራሱ ካቶሊካውያንም መግለጫ አውጥቷል። እነሱም እንትን ተደርጓል መሰለኝ ገድሏቸዋል። ከእነሱ መግለጫ አውጥተው አየሁት። እና ብቻ ክርስቲያኖችን ያው እዛ አካባቢ ሙስሊም ነው አብዛኛው ያነጣጠሩት ክርስቲያኖች ላይ ነው። በተለይ ደግሞ ያው ኦርቶዶክስ ነው ይታወቃል። ብቻ ያሳዝናል። ቆይ የሆኑ እንደዚህ አስቸጋሪ ነው በጌታ ስም። ይህ እንደዚህ ሽፍታ ምናምን የሚባሉ አይነት ነገሮች ናቸው ወይስ እዛው የአካባቢው ህዝብ ነው እርስ በርስ እንደዚህ እንትን እያለ ያለው? አይ ታጣቂዎች ነው የሚባለው። ታጣቂዎች የታጠቁ ኃይሎች ምናምን መጥቶ ምናምን በቃ ገብቶ እንትን አድርገው ነው የሚወጡት። ስለዚህ ነው እኮ መንግስትን እንትን እያልን ያለ ነው። ቢያንስ መንግስት ሰኪር ማድረግ አለበት ህዝቡን ተብሎ እና ለምንድን ነው የለቀቀው ነው? መንግስት ለምን ክፍት አደረገ? ለምንድን ነው የለቀቀው? ጀስት ዲፌን ማድረግ የሚችል እሱ ነው። ዲፌንሱ እሱ ጋር ስለሆነ ግን ይኸው ለምንድን ነው ዝም ያለው መንግስት? ቢያንስ ይሄ ነገር አደጋ ከመከሰቱ በፊት ቀድሞ ስጋታቸውንም አሳውቋል እነሱ እና መከላከል ይችል ነበረ። አሁን እየተጮኸ ራሱ ከለላ እያደረገላቸው አይደለም ነው? እያደረገላቸው አይደለም። እስቲ ነው በቃ በዚህ ልክ ተሰምቶ ራሱ እየተደረገላቸው አይደለም። ሳድ በጣም የሚያሳዝነው በእውነት መስማ እኔ ምን እንደማስብ ታውቃላችሁ? መፍትሄ የምለው ማለት ነው አሁን እንግዲህ በፌዴራል መንግስት የምትተዳደር ሀገር ናት። ከዛም አልፎ የክልል መንግስት አለ። ከክልል መንግስት በላይ ሲሆን ማለት ፌዴራል መንግስት ጣልቃ ገብቶ የህዝብ ሰላም ማስጠበቅ ምናምን ያለበት መንግስት ኖሮ እንግዲህ የሽግግር መንግስት አይደለም ያለን። መንግስት ኖሮ የአንድን ሀገር ሰላም ማስጠበቅ ካልቻለ፣ የህዝብን ደህንነት ማስጠበቅ ካልቻለ ግን ህጉም እኮ ይደግፈዋል። ሰልፍ ዲፌንስ ማድረግ እግዚአብሔር በቃ ሊገሏቸው ሲመጡ ራሳቸውን ሰልፍ ዲፌንስ ቢያደርጉ እኔ እንደው ቁጭ ብላ እንዴት ሞትን ትጠብቃለህ? ከታጠቀ ኃይል ጋር እንዴት አድርገው አሁን እኔ እንጃ እንግዲህ ዳውና ቢኢዚ ለነርሱ ማለት ነው። እንደዚህ ልናስበው እንደምንችለው ቀላል አይሆንም። ከምንም በቃ መንግስት ነው እንደዚህ አይነት ነገር በጣም ገብቶ ፊክስ ማድረግ ያለበት። አስቸጋሪ ነው በጌታ በጣም ነው የሚያሳዝነው። ግን በእውነት በስማ ጭንቀታቸውን አስቢው። አሁን እዛ ያሉ ሰዎች ጌታስምን ግን አንዳንድ ሰው እንዴት ከመሽመሽ መጡብን ከመሽመሽ ደረሱብን እያሉ እግዚአብሔር ከመሽመሽኛ ጋር መጡ ከመሽመሽ ደረሱብን እያሉ በጣም አይመጣውም በጌታ ስም። እኔ ምን አይነት ይህንን የሚፈጸመው አካል እንግዲህ ማንም ሆነ ማን እኔ ምን አይነት ጂኒያም እንደሆነ በጌታ በኢየሱስ ምን በጣም የሚገርም እኮ ሰይጣን እንዴት እንደሚቆጣጠሩ ህዝቡን። በጣም ይሄ ደም የጠማው አይነት ስፒሪት በጣም አስቸጋሪ ነው። ደም የጠማው መንፈስ አሁን እንደዚህ የሚያደርጉ በቃ ግልጽ ነው እኮ በቃ ሰይጣን እንደሚያመልኩ እናውቃለን። ሰይጣንን ኢቨን ፈጣሪን እናመልካለን ቢሉ ራሱ ፈጣሪ ብለው እየያዙት ያሉት ሰይጣን አጋንንት እንደሆነ እናውቃለን። እና በቃ የሰይጣን አምላኪዎች ስለሆኑ ደም መጠጣት ይፈልጋሉ። እና እነዚህ በጣም አስቸጋሪ ናቸው። እና እኔ መሬት ላይ እስከ ኖርን ድረስ ግን አትሊስት ህግ ባለበት ሀገር በቃ መንግስት ምናምን በቃ ይህንን ምንድነው ጣልቃ ገብቶ የተቻሉ አቅም እንትን ማለት ነው ማለት ደግሞ ይችላል። እውነቱ ለመናገር ለማንም ወጪ ባራ ታጣቂ አሁን መንግስት ያንሳል በተአምር ማለት አያንስም። በቃ ምን የሆነ በተገባ እንደው ገብቶ ግርፍ ቢያደርግ ጥሩ ነበረ። እንኳን እንደዚህ አይነት ጥቃቅን ታጣቂዎችን እና ትልልቅ ነገሮችንም ሲያደርግ ስለነበረ ማለት ነው። እና እነዚህን የሆነ መንግስት እንትን ቢል ጥሩ ነበር።
እና ይሄ ገዳዮቹ ግን በጌታ በኢየሱስ ኢትዮጵያንስ እንግዲህ ኢትዮጵያውያን ነው የሚሆኑት። እንግዲህ መቼስ እዛ አርሲ ድረስ ገብቶ ታዲያ ከሱዳን አይመጡ እንግዲህ ብዬ አስባለሁ እንጂ እንግዲህ ማንም ሆኑ ማን ግን የሰይጣን አምላኪዎች እንደሆኑ እናውቃለን። ኢቨን አምላክን ነው የምናመልከው ቢሉ እንኳን ይህንን ያደረገ ሰው አምላክን ነው የምናመልከው ቢለ ራሱ የሚያመልከው አምላክ ሰይጣን አጋንንት እንደሆነ ግን በዚህ ማወቅ እንችላለን። እና አስቸጋሪ ነው የምር ስማ ሰው ሰገጥ መነዛባታቸውን አግኝተው 300 ጭራሽ ገንዘብም ደግሞ ይሰርቃሉ መሰለኝ፣ ይጠይቃሉ መሰለኝ። ገንዘብ ነው የሚጠይቁት። ያው ሽፍቶቹም አሉ አይታወቃል። በዚህ ውስጥ ታጣቂዎችም አሉ። ከዛ በተጨማሪ ደግሞ ያው ሽፍቶቹም በዚህ ውስጥ የሚጠቀሙ አሉ። 300,000 በጣም ብዙ ብር ነው የሚጠይቁት። ታጣቂዎቹ ራሱ ሽፍቶች አይደሉም? ሁለት ናቸው ማለት ኮምፕሊትሊ ሽፍቶች አሉ። በቃ በዚህ ውስጥ ተጠቅመው፣ ሌላው ደግሞ ያው ከነዛ ወገን ከሙስሊሞቹም አሉበት እና እነሱ ደግሞ ሆን ብሎ ከላይ እስከታች ድረስ መስመር ውስጥ ያሉ ናቸው። ማለት የመንግስት መዋቅርም ጭምር ውስጥ ያሉ ናቸው። እንግዲህ እዛ ጋር የሚያስተዳድረው እስላም ነው እንዳለ እስከታች ድረስ ማለት ነው። አቦሳ ምናምን ከተማ የሚባለው እስከዛ ድረስ የሚያስተዳድሩት እነሱ ናቸው። መግለጫም ሲሰጡ ምንም እንዳልተፈጠረ አይነት ነገር እንትን ያቀረቡት። አስቸጋሪ ነገርነት በጣም የሚያሳዝነው ዝገት። መኩዚ ጠይቅሻለሁ ብዬ መጣሁ። አልገባኝም። ፓፓ ምንድን ነው ገና ነው ስ ጓደኛዬ እንዲህ ዝም እላለሁ እየመጣ አልከኝ። ዝርዝሩን ነው ረዛው ነው እንጂ ከነገ ጀምሮ ያለችበት ቦታ እየመጣሁ እጠይቅሻለሁ። አቡንዶ በጌታ እንዲህ ፈጠነ ድምፁን አላጠፋም። እንዴት ብዬ ሳቅ ብዬ ነው። እና ቤት ነህ? ያው የተኛ ትመስላለህ። ምንድን ነው በቀን የምተኛው? ፓፓ እንደዚህ በቀን እኮ አይተኛም። አልተኛውም አሁን እባክህ። ቅድም ግን ተኝቼ ነበር። ናፕ ነገር አደረኩኝ። ዛሬ በጣም አደገኛ ዱካክ ነበር ያለው። ግን አሁን ማለት ነው እኔ ግራ የሚገባኝ ነገር እዚህ አሁን ሚዲያ ላይ አሁን እንደዚህ ተባለ የምር ግን አሁን ምን አይነት ለውጥ ነው አሁን የሚመጣው? እና እውነተኛ ለውጥ እንዲመጣ ደግሞ በምን መልኩ ነው መኬድ ያለበት? ይህ የተለመደው አሁን እንደዚህ ድምፅ ማሰማቱ ምናምን ጥሩ ነው። አትሊስት ለአዌርነሱ ምናምን ጥሩ ነው። ማስጮህ ዝም መባል የለበትም። ግን የምር አሁን ጥሩ መፍትሄ ግን ያመጣሉ? አሁን ከዚህ በፊትም እንደዚህ ነገር ተደርጎ ያውቃል። ግን በቃ ያው ይጮሃል፣ የተወሰነ 1 4 ቀን 5 ቀን ይቆያል። ከዛ በኋላ ይቀራል፣ ይረሳል፣ ድጋሚ ይመጣል። አሁንም 1 3 ቀን 4 ቀን ክርስቲያኖች ይጮሃሉ ሚዲያ ላይ፣ ፕሮፋይል ይቀይራሉ፣ ከዛ በኋላ ያልፋል ምናምን እና ምንድን ነው አሁን እኔ እንደው የሆነ ጥሩ የሆነ መፍትሄ እንዲያመጣ እኔ ምንድን ነው መደረግ ያለበት? አሁን እርሱ ነው በጣም ግራ የሚገባኝ ነገር። አራኪዬ ስለፈጠረች ተይን። እኔ ግን አኪ የሚመስለኝ ማለት ነው ትልቁ ነገር አንድነት ይፈልጋል። አንድነቱ ግን ያው ምዕመኑ አንድ ሆነ አልሆነ እሱ አይደለም ትልቁ ነገር። ከላይ መሪው ወይ መንጋ ጠባቂው ሊቃነ ጳጳሳት አሁን በመንግስት ደረጃ ህዝብን ወክሎ እኛን ወክሎ ክርስቶስ ያስቀመጣቸው ሊቃነ ጳጳሳት ናቸው፣ ከላይ ያሉ ናቸው። እነሱ ዝም ካሉ ምንም ልታመጣችሁ ጮክ እንዲህ ምንም እናመጣው ነገር የለም።
ለምን መንግስት እኛን የሚያውቀን በእነሱ በኩል ነው። ቤተክርስቲያኒቱን የሚያውቀው በእነሱ በኩል በቃ እነሱ ናቸው የተቀመጡት። መፋለም የሚችሉም ፊት ለፊት መጋፈጥ የሚችሉም ልክ እንደ አቡነ ጴጥሮስ ልክ ቀድሞን ጣሊያን ፊት ለፊት እንደቆሙት መቆም ከቻሉ መንግስትንም ፊት ለፊት መጠየቅ ከቻሉ ያውም በህብረት ሆኖ በአንድነት ሆኖ አንዱ ጳጳስ ጠይቆ አንዱ ጳጳስ ወደኋላ የሚል ከሆነ ወይስ ምንም አሁንም ምንም ማድረግ አይችልም። ስለዚህ አንድነት ይፈልጋል። አንድ እስከሆኑ ድረስ ግን ፊት ለፊት ሆኖ በቃ መጋፈጥ አለባቸው፣ መጠየቅ አለባቸው። ያንን ነው አድሬስ ማድረግ የሚችሉ። ትክክል ነው። እንትን ይሄ የአባቶች ምናምን ሊቃነ ጳጳሳት እሱ ይሄ የአባቶች ምናምን ያልከው እሱ በጣም ጥሩ ሀሳብ ነው። እነሱ በጣም ቢሄዱበት እነሱ ይሄ ከኖርማል ከኛ ሀገር መንግስት በዘለለ ኢቭን ውጭ ድረስ ድምጻቸው ሊሰማ ይችላል በጣም በቀላሉ። አሁን የሁሉ ሰው እየጮኸ በቀላሉ እንትን የማይለው ኖርማል ከታች ያሉ ሰዎች ብቻ ስለሆኑ ይመስለኛል። የእምነት መሪዎች የእምነት አባቶች ነገር ውስጥ ሲገቡ ግን በጣም ትልቅ ለውጥ ነው የሚያመጣው። በዋናነት ልክ እንዳልከው በተለይ ደግሞ በሌሎች አብያተ ቤተክርስቲያናት ያውን ደብዳቤ ቢላክ ምናምን በዓለም አቀፍ ደረጃ እንደዚህ ይሆን ነው ብሎ ቢያሰሙት በጣም የተሻለ ለውጥ ይመጣል። ኢቨን በጣም ትልልቅ መንግስታት ጋር ይደርሳል ያስባል። ራሱ ጀመረ እኔ አባቶች ከገቡበት እኮ ያን ያህል ውጭ ድረስ ራሱ በዛ ደረጃ ሳይሄድ እዚሁ ራሱ መንግስቱም እኮ እንትን ይለው ነበረ፣ የፈጠነ ፊክስ ያደርገው ነበር ብዬ አስባለሁ። የሆነ ነገር እናገር ብዬ መጥቼ እጠይቅሃለሁ ስለምትለኝ ተውኩት እንጂ ዛሬ አቅለብልቦሃል። ሰላም ለእናንተ ይሁን ኦርቶዶክሳውያን። አሜን። ሰላም ለአንተ ይሁን ወዳጃችን። አሜን። እግዚአብሔር ይመስገን። እኔ ሀሳብ ለመስጠት ነው የገባሁት። ያው ጥሩ እየተያያችሁ ያላችሁት ነገር ግን ቅድስት ቤተክርስቲያናችን ለአንድ አካላት ለሆኑ ወይ ደግሞ አመራር ናቸው ብለን ለምናስባቸው አካላት የምንተዋት ናት ብዬ አላምንም። ምክንያቱም ቤተክርስቲያን የክርስቲያኖች ስብስብ ጭምር እንደሆነች መጠን እያንዳንዳችን በንቃተ ህሊና ቤተክርስቲያንን መጠበቅ መቻል አለብን። እንግዲህ ምክንያቱም ሃይማኖት ራሱ ክርስትና ሃይማኖት ወይም ደግሞ ሃይማኖት ራሱን የቻለ አውድ አለው። የአውድ ምንድነው? አንዳንድ ጊዜ ምንድነው የእግዚአብሔር ቃል እንደሚልም ግራ ሲመታ ቀኝህን አዘርና ስጠው የሚለውን ቃል ለአረማዊና ጨፍጭፎ ለሚያጠፋ እየሰጠን ነው ብዙዎች የተቸገረን ያለ ነው ማለት ነው። ይሄ ግን ፈጽሞ መዋል የሌለበት ቦታ መዋል የለበትም። ይህ ለክርስቲያን ወንድሞች አብሮ ላለ በህብረት ለሚኖር የትህትናን ነገር የክርስቶስን ሐሳብ ለመፈጸም የሚደረግ የእግዚአብሔር በጎ ቃል ነው። ቃሉን ለመቃወም አይደለም። ነገር ግን ከቤተ ክርስቲያን በላይ ምንም ነገር የለምና ክፉዎች የኛ ዝምታ እንዲፈነጩ አድርጓቸዋል። የኛ ምክንያቱም ሰው ተፈጥሯዊ መብቱን መጠቀም መቻል አለበት። ተፈጥሯዊ መብቱ ደግሞ ምንድነው? ራሱን መጠበቅ፣ ራሱን ከአጥፊ አካላት መከላከል መቻል ተፈጥሯዊ መብቱ ነው። እንዴ እየሞትን እንበዛለን የሚል አማርኛ አንድ ለእግዚአብሔር በቅናት እግዚአብሔርን እገዛለሁ ለሚል አካል ጭራሽ ከባድ ነገር ነው። እንዴት አድርገን ነው የእግዚአብሔርን ቤተክርስቲያን እየሞትን እንበዛለን እያናሳለን እንሰጣት የምንችለው? እኔ እውነት ለመናገር ክፉዎች እንደሚያደርጉት ክፉዎች በክፋት መንገድ እንደሚመጡበት እንሂድ ለማለት አይደለም። እኛ ግን ቤተክርስቲያናችንን ብንጠብቀው በመለማመጥ የልምጥምጫው ዘመን ማብቃት አለበት ብዬ ነው የማስበው። ምክንያቱም ብዙዎቻችሁ ታውቁታላችሁ። ምክንያቱም መጽሐፍቶቻቸው እኔ እንግዲህ ከበድ ያለ ቃል እንዳልናገር ትንሽ እንትን ይለኛል፣ ጊዜ ያለው ነገሩ ግን ምንድነው መጽሐፍቶቻቸውን የሚላቸውን እያደረጉ ያሉ አካላት ናቸው።
ይህም ደግሞ አሸባሪው ወሃቢያ ማለት ነው። እና እየሄዱበት ያለው ነገር ቤተክርስቲያናችንን ወደፊት ለማስቀጠል እየወጡ ሰላማዊ ሰልፍ መውጣት፣ ለዓለም እናሰማ፣ የኦርቶዶክስ ግድያ ይቁም። እንዴ እነዚህ አካላት በዚህ አይነት የሚሰሙ አይደሉም። ይሄንን ማፌዣ ነው እንደው በቃ አሁን እንደውም ገርማችሁ ምናልባት ጠለቅ ብላችሁ ካያችሁት የሙስሊም አስተማሪው ነው የሚሉት ኢትዮጵያን የሁከትና የረብሻ ከተማ ለማድረግ አገሪቱ የኛ ናት እንጂ ሌላ ማንም አይደለችም በማለት እና ወሃይደር ሲቀሰቅሱ ሰምታችኋቸዋል። በእያንዳንዳችሁ ቤት እንኳን ቢሉ እንኳንና እንደው ትንሽ ነገር እንኳን የለም በጣም ታሳፍራላችሁ እስከማለት። ምክንያቱም የሁከት ከተማና ሁከት ለማድረግ የቀድሞውን ያንን የእስልምናና የክርስትናን ተስማምቶ መኖርን ለማጥፋት አገሪቱ በሸሪዓ መተዳደር አለባት። እንደውም አላህ ያሳየን ካፊሮች ጉትጉታቸው ወጥቶ ከምድረ ገጽ ጠፍተው ወገኖቼ በእነሱ ህሊና ውስጥ የስም አጠራራችን ጠፍቶ ማየት የሚፈልጉ አካላት ናቸው። ይቺ ጅምር ናት። ይቺ እስኪ እንፈትሻት። እስኪ እዚህ አካባቢ ቁጥራቸው አነስ ያሉ ነው። እስኪ በእነሱ እንፈትሽውና እስኪ ምን ይላሉ? ቡፍታ እንደው ማለት ምን ያክል እንጫጫሉ? ሲተንጫጩ ይተውቷል በሚል ሂደት ነው እና እንደዚህ በትንሽ ነገር የምናየው ነገር አይደለም። ቤተክርስቲያናችን ህይወታችን ናት። የእግዚአብሔር ቤተክርስቲያን ለዓለም የተሰጠች አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ናት። እንደ ቀልድ አፊዘን ዝም የምንለው ጉዳይ አይደለም። አስፈላጊ ከሆነ አስፈላጊውን እርምጃ ግዴታ ነው ማለት ቤተክርስቲያን የምትጠፋ ከሆነ እኛ እንጠፋለን። እንጥፋ። ለምን የስም አጠራራችን አይወድም ከምድረ ገጽ? አይቻልም። ቤተክርስቲያን ማለት የእግዚአብሔር ናት። እግዚአብሔር ደግሞ የቤተክርስቲያን ነው። ስለዚህ በእግዚአብሔር ነው የመጡብን። ምንም ሀብት የለንም ከእግዚአብሔር ውጪ ወገኖቼ። በእግዚአብሔር ነው የመጡብን። በዘር ምናምን እንደዚህ አይደለም። በእግዚአብሔር ነው የመጡብን። እኛ በእግዚአብሔር ሲመጡብን ደግሞ ግራ ሲመጡ ቀኝ ያለው እንዴ ይሄንን የምናደርግበት ጉዳይ እንደዚህ የምናደርግ ከሆነ ያጠፉናል፣ አይራሩልንም። እና ያው ካለው ምናልባት ድምጽ ቢሰማችሁ ከሆነ ሌላ ነገር የሚረብሽ ነገር አለ ቀጥታ እና እንደዚህ ባለባብሶ ማለት የሚሆን ነገር አይደለም። መከላከል መቻል አለብን። በቃ እኔ ከባድ ነገር ነው እየመጣ ያለው ነገር ፍተሻ ነው። ቸክ እናርጋቸው የሚል ነው። ማን እንደሆነ ደግሞ እናውቃለን። አራጁ ገዳው ማን እንደሆነ እናውቃለን። የት ጋር እያሸበሩ እንደሆነ እናውቃለን። የኦርቶዶክሳዊ ቁጥሩና መጠኑ አነስ አለበት አካባቢ እያሳደዱ እየገደሉ እያፈናቀሉ ዲሆመናይዝድ እያደረጉ አይታቸዋል። ባለፈው ስልጤ ዞን ላይ የእስልምናው ቁጥሩ በዛ ስለሚል ያልሆነ በድግምት ነው ሲር ሰርታችሁብን ነው የኛ ልጆች። ይሄ ታክቲካዊ መንገድ ነው። እንዴት አድርገን እንጣላ? በቃ ጥሌሻሽ ዳቦ እንኳን ኦርቶዶክሳዊ ይቅርና ሌላው ክርስቲያን ነኝ የሚለው አካላት ራሱ ማንንም በክፉ መንገድ ሚነካ አይደለም ማለት ሌላውን በረብሻ በመፍጠር ሃይማኖትን ላስፋፋ የሚልም አስተሳሰብ የለውም። ምክንያቱም መጽሐፍ ቅዱስን ይከተላል ብሎ እስከሚያምን ድረስ በአንዳንድ ተለያዩ ነገሮች ብንለያይም አሁን ግን እኔ እውነቴን ነው የምነግራችሁ ኦርቶዶክሳውያን፣ ካቶሊክ ወንድሞቻችን፣ ፕሮቴስታንት ወንድሞቻችን በዓለም አቀፍ ያሉ የክርስቲያን ህብረቶች አንድ ላይ የምንቆምበት ጉዳይ ነው። እኔ እውነቴን ነው ልዩነታችን እንዳለ ነው። ልዩነታችን በቤተ ክርስቲያናችን ውስጥ የሚገለጥ ነው። እኛም አስተምሯችንን በቤተ ክርስቲያናችን አስተምሯችንን እንገልጣለን። እነሱም ደግሞ አስተምሯቸውን ፕሮቴስታንቱም አስተምሩትን ቤተ ክርስቲያን በሚለው ውስጥ አስተምሩን ይገልጣል። ካቶሊኩም በቤተ ክርስቲያን በሚለው ውስጥ የራሱን ዶግማና ቀኖና ስርዓት ያስያክሄዳል። እኛም ኦርቶዶክሳን በቤታችን አንድ በሚያደርገን ጉዳይ ግን የምናምነው መጽሐፍ ቅዱስ አንድ ነው። እግዚአብሔርን የምናመልከው እንግዲህ አንድ ሆነ መቆም መቻል አለብን። እነሱ ባለማህተምን በመግደል ብቻ የሚያቆሙ አይደሉም። ክርስቲያን ነኝ የሚል የክርስቲያን ስምና ሽታ አለበት አካባቢ ሁሉ ይገባሉ። ማንንም የሚያስቆማቸው አካል አይደለም። ለምን በቃ ምድርና ሞላው ያላህ ናት። ስለዚህ ወይ ግብር ገብረው መኖር አለባቸው ነው የሚሉት፣ ወይ ሃይማኖታቸው ወደ እስልምና መግባት አለባቸው የሚሉ አካላት ናቸው። እና እንደዚህ አይነት አመለካከት አላቸው። እንግዲህ እና ወሃይደር ያሉትን እኮ ሰምታችኋል። ኢትዮጵያ በሸሪዓ መተዳደር አለባት ነው እንዴ? የኢትዮጵያ ህገ መንግስት እኮ ሃይማኖታዊ ህገ መንግስት አይደለም። አሁን
የብሔር ብሔረሰቦች ወይ ደግሞ ዲሞክራሲያዊ ነገር ነው የመጣው። የዘውዳዊ ስርዓቱን እንግዲህ በተለያየ መንገድ ሃይማኖት ስርዓት ነው ምናምን ብለው እንግዲህ ይሄ ከሆነ ተብሎ ወደ ዲሞክራሲ ስርዓት ተቃቅሎ ጳውሎስ አንተ ያለፈውን ነገርህን ሰው ያፈረሰ ምን ከየትኛው የመንግስት አካል ጋር ተነጋግረዋል? ከኦሮሚያ ክልላዊ መንግስት ጋር ተነጋግረዋል። ሄደው ኦሮሚያ ክልላዊ መንግስት ጋር ሄደው ስፍራ እሱ ጋር ወንጌልን ኢትዮጵያ ወደፊት የሙስሊም ሀገር መሆን አለበት። ሀገሪቱ የነሱ አይደለች። በሞራል እንኳን እንዴ ወንድሞቼ እና እህቶቼ በሞራል እንኳን ሀገሪቱ የማን ናት? ስሪየስ ሊነጋገር ሆነ እነሱ አመጽን በመቀስቀስ መንገድ መተዋል። እኛም እንናገራለን። ኢትዮጵያ የማን ናት? እኔ መረረም አፈጠም ሀገሪቱ ማን ነው እስከዛሬ ያጠበቃት ማን ነው ከተባለ ዓለም የሚያውቀውና ዓለም የሚክደው ነው። ታሪኩም ካልቸሩም ሁሉም ነገር ኦርቶዶክሳዊ በኦርቶዶክስ ነው እስከዛሬ እዚህ የደረሰችው። እኛ ግን እንደነሱ አይደለንም። እኛ ብቻ እንኑር አላልንም። እንደዛማ ቢሆን ኖሮ እኮ መጀመሪያም እኮ ሰሃባዎች ወደ ኢትዮጵያ ሲመጡ አይናችሁ እንዳናይ ማለት እንችል ነበር። እኛ ግን እንደዚህ ጸባይ የለንም። እኛ ግን ክርስትናችን ሌሎችን በማቀፍ በቃ ሃይማኖት የግል ነው ብለን ምናምን በማስገደድ እንዳይደለ በቃ የክርስቶስ ፍቅር ማርኮት ክርስቶስ ዓለምን ለማዳን የመጣ እውነተኛ አምላክና የዓለም ፈጣሪ መሆኑን አሳምነን አሳውቀን የክርስቶስ ፍቅር ማርኮት ወደ ቤተክርስቲያን እንዲገባ ነው እንጂ ብናደርገው ጠመንጃና ሰይፍ መዘን አይደለም። እንደዚያማ ቢሆን ኖሮ ክፉና መርዛማ የሆነ ከክርስትና በስተቃራኒ ተሰቀለ ስንል አልተሰቀለም የሚል የእግዚአብሔር ልጅ ነው ስንል አምላክ ልጅ የለውም የሚል በስተግራ የቆመ በክፋት መንገድ የተሰለፈ ነገር እየሰማን እያየን አናስገባቸው ነበር እንደነሱ ቢሆን ኖሮ። እኛ ግን እንደዛ አይደለንም። በጣም እንደዛ አይደለንም ከጥንት ጀምሮ እና ዛሬ ላይ እንደዚህ ያደረገን ምንድነው? ያ የዋህነታችን ያ የዋህነታችን አስፈልቶናል። ዛሬ ለምን እንደዚህ አይነት ሐሳብና ክፉ ሐሳብ የሚኖራቸው ቢታወቅ ነው ማንንም እንትን አይልም። ዞሮ ክርስቲያኖች ይሄ በማስመሰል ነው ማለት በየዋህነት የምናልፈው ጉዳይ አይደለም። ክፉዎች ናቸው። እኔ እንግዲህ ሁሉንም ሙስሊም እያልኩ አይደለም እንግዲህ ብዙዎቻችሁ ታውቁታላችሁ መሪነን የሚሉት አካል ሳይሳቀቁ አንድ የቤተክርስቲያን አባት እስኪ እንደዚህ ዝመቱ ብሏል ያላስ የሚነግረኛል የለም። አንድ ኦርቶዶክሳዊ አባት ኦርቶዶክሳዊ እንኳን ባይሆን እስኪ አንድ የካቶሊክ ወይ ደግሞ የፕሮቴስታንት አባት እንደዚህ መሆን አለባት አይልም። ለምን? ይብዛ የሚነስ መጽሐፍ ስለሚከተል ያሳቅቀዋል። ሌሎች እንዲሁ መናይዝድ ማድረግ እንደሆነ ስለሚሰማው ይሄን ነገር ደፍሮ ለመናገር ያፈራል ማለት ነው። ስለዚህ ወረደ ሰውየው ወይስ ኔትወርክ ነው? ይሄን ያለ ይሄን አለ ወርዶ ነው ወንድማችን ተቋርጦ ነው እኮ ግራ ገባኝ። እዚህ ጋር አስታክ አድርጎ እኮ ነው። እኔ ሲጀምር ድምፁን በግድ ነበር እየሰማሁ የነበረው። ተቋርጦ ራሴ በመሀል ገብቼ ኤርፎን ካረክ ልለው እየፈለኩኝ ግን እንዳላቋርጠ ኢንተራፕት እንዳላረገው ብዬ እኮ ነው። አለ ወንድማችን ካለ ተመልሰ ግባ። ላንቺም ነው ድምፁ የራቀብሽ? በጣም ተቸግሬ ኤርፎን ባረክ በጣም ተቸገርኩ። ኤርፎን ባረክ ኤርፎኔን ባረክ በግድ ጠጋ ብዬ ሆነ በቃ የምሰማው ኢንተራፕት እንዳላረገው ብዬ ማለት ነው። ካለ ሪኩዌስት ላክልን፣ መልካምነት ሪኩዌስት ላክልን መልሰ ኪዩ ተሰቢዋለሽ። እኔ ለማለት የምፈልገው አንድ ነገር ብቻ ነው። ማለት አሁን በዚህ ሰዓት እውነቴን የሚሰማኝ ስሜት ምንድነው መሰላችሁ? አሁን አባቶቻችን ምንም አይናገሩልንም። ማለት ያለው ነገር በጣም ከባድ ነው። እኔ የሚገርምሽ ይሄ የአርሲ ግድያ አፈና ምናምን ዛሬ አይደለም ባይዘው አሁን እንደዚህ ጎልቶ ስለወጣ ሚዲያ ላይ ሰው ስለተቀባበለው ነው እንጂ ዛሬ 2 ዓመት እኔ የማውቃቸው አንድ መናኝ አሉ ወደ
ያው ቦታውን መጥቀስ አይጠበቅብኝም እዚህ ግን አንድ መናኝ ያሉ ማቃቸው እንደውም አሁን በቅርብ አንድ ትልቅ አባት አርፈውብናል እና የሰማሁት አባታቸው ማረፋቸውን እዛ ለቅሶ ላይ ነው። እኛን አባት ልንቀብር ሂደን እዛ ላይ ነው እና እኚህ አባት እኚህ መናኝ አመክሮ ላይ ናቸው። ቤተሰቦቻቸው ነዋሪነታቸው አርሲ ውስጥ ነው እና የዛሬ 2 ዓመት አባታቸውን አፍነው አግተው 300,000 ብር ጠይቀው 300,000 ብር ተሰጥቷቸው ለ2 ዓመት ያህል ራሱ ድምጻቸውን ሳያሰሙ አረባካችሁ ሽማግሌ አባት ማለት ነው እና የዛን ቀን እየሳቸውም አባት እኮ ሞተው ተረዱ ምናምን ብለውኝ አሁን መቼ ዕለት አንዱም የለቅሶ ዕለት ማናገር ከብዶኝ ደውዬ ሳናገራቸው ሲነግሩኝ እዛው ክልል ውስጥ ነው። እዛው ክልል ውስጥ ገበሬ የነበሩ አባት የታወቁ በጣም ባለጸጋ መሬት ያላቸው ምናምን እና እንደዚህ አይነት ሰዎችን እንደዚህ አይነት ክርስቲያኖችን ነው ታርጌትሊ እያጸዱ ያሉት ማለት ነው ከነ ልጆቻቸው እና እነዚህ ወገኖች ደግሞ በአካባቢው ሰዎች ሙስሊሞች ናቸው የታወቁ እዛው እርስ በርሳቸው የሚተዋወቁ ማለት ነው። ከመስጊድ የሚወጡ ተቀማጭነታቸው መስጊድ በደንብ በስርዓት የሚታወቁ ናቸው። ግን መንግስት ራሱ አሁን የአርሲ ክልላዊ መንግስት መግለጫ የሰጠው ምንም ነገር እንደሌለ አገሪቱ ላይ ምንም አይነት ቦታው ላይ ምንም አይነት እንደዚህ አይነት እንደሚወራው አይነት ነገር እንደሌለ ሰላም እንደሆነ ምናምን ነው። ኦኬ እና አሁን ይሄ ነገር በራሱ ያስተዛዝባል ያስጠይቃል። አሁን እኔ ስጋቴ ምንድነው ታውቃላችሁ? እንደዚህ እየተባለ አሁን ሙከራ ነው ላይክ አሁን ይሄ ኮሪደር ልማቱ ሲሰራ እንዴት ነው? እሺ ኮሪደር ልማቱን ይሄ እንትን ለማለት ሳይሆን ግን ፎር ኤግዛምፕሉን ነው መነግራችሁ። ሲሰራ ከዳር ነው የጀመሩት ማፍረስ መጀመሪያ ማለት ነው የሰውን እንትኑን ቴስት ለማድረግ ስሜቱን ማለት ነው። ከዛ ወደ መሀል ሲመጡ ማንም የጮህም መብቱን የሚያስከበረም እንዲህ ነው ያለም የለም። ኦኬ ማድረግ ያለባቸውን ነገር አድርገዋል። ስለዚህ ይሄም አሁን አረዳና ጭፍጨፋው ባይዘዌ ከዳር ይጀመራል። ከዛ ሙቀታችንን ነው የሚለኩት። ኦኬ እኛ ምንም ነገር አለማለታችን ምንም ድምፅ አለማሰማታችን ድምፅ እየጮህን ራሱ ልክ እንደ ዝም ብሎ እነዚህ ጮሆ ለፍልፈው ነገ ዝም ይላሉ። ምንም አያመጡም። የሳምንት የአንድ ወር አጀንዳ ናቸው። ከዛ በላይ ምንም አያመጡ። ለምን በቤተ ክርስቲያናችን በጣም ብዙ እንደዚህ አይነት ነገሮች ተከናውነው ምንም የመጣ መፍትሄ የለም። ከአባቶቻችን ጀምሮ ከምዕመኑ ጀምሮ ምንም ሰላማዊ ሰልፍን ብንወጣ የሚመጣ ለውጥ አለ ብዬ አላስብም። ሰው ያልቃል እንጂ ይጨርሱናል እንጂ መንግስትም ከኛ ጋር አይቆምም። አባቶቻችንም ከኛ ጋር አይቆሙም። እልቂት ነው የሚሆነው እና እቺ ሀገር በራሷ በእኔ ሀሳብ የምለው እቺ ሀገር በራሷ የቆመችው በኦርቶዶክሳዊው ትዕግስት ምን በለው ፍራቻ ምን በለው መፍራት ምን በለው በቃ በእኛ ጥረት ነው እቺ ሀገር እንደ ሀገር ያለችው እና እነሱ ኦልሬዲ they are ready ተዘጋጅተውልናል። ስለታቸውን ይዘው በደንብ ነው የተዘጋጁልን በብዙ መንገድ ማለት ነው በብዙ መልኩ። ስለዚህ ምንም ነገር እንደዚህ አይነት አሁን የኛም ጩኸት ጮሆ ምንም አያመጡም ዝም ይላሉ አይነት ስታይል ነው አሁን እያለ ያለው። መንግስትም ምንም አይነት ድጋፍ እየሰጠን አይደለም። የዓለም አቀፍ ሚዲያዎች እንደው ምናልባት ኦርቶዶክሳውያኑ ሊናገሩልን ይችላሉ እንጂ እነዚህ ሰዶማውያኑ ጋር እየሄዱ እና እነ ደለን ፔጅ የሚባሉት እነዚህ ዘጋቢዎቹ ለክርስቲያን ለኛ ይዘግቡልናል ብዬ እኔ ስንት ህዝብ ነው እየሄደ ፕሊስ ቮይሱኑን እያለ ኮመንት ላይ ሁላችንም ሳንቀር ግን እነዚህ ለራሳቸው ሰዶማውያን ናቸው እና እኛን ይደግፉናል ወይም ደግሞ ለኛ ለክርስቲያኖች ይጮሃሉ የሚል እምነት የለኝም ባይዘዌ ማለት ነው። ስለዚህ የኛ እኔ መፍትሄ ብዬ የማስበው ወጣቱ መደራጀት አለበት። የሚደራጀው እንዴት ነው? ንስሐ ይግባ መጀመሪያ ሁላችንም ንስሐ ገብተን ምክንያቱም ይሄ ጊዜ እኮ ተነግሮልናል። ባይዘዌ ዘመነ ሰማዕታት እንደሚመጣ ሰይፍ እንደሚመጣ ኢትዮጵያ ላይ ተነግሯል። ባይዘዌ የአባቶችን ንግግር የአባቶችን ትንቢት ወደፊት የሚመጣውን ነገር ከዛሬ 6 ዓመት ከኮሮና በፊት የተነገረንን ነገር እንዳለ ችላ ማለቱ ምንም እንትን አይጠቅመንም። መሀል ከተማ ላይ ይሄ ነገር እንደሚመጣ እርግጠኛ ሆነን ማየት አለብን አሁን ከምናየው ነገር አንጻር ማለት ነው። ስለዚህ ወጣቱ ንስሐ ገብቶ ራሱን አዘጋጅቶ ከሱስ ከኃጢአት ከዚህ ከጭፈራ ከምናምን ርቆ በስጋው ደግሞ ራሱን ወስኖ መጨረሻ ለሚመጣው ነገር ግን ራሱን ለመከላከል ራሱን ተከላክሎ መሞትም ካለበት ዝም ብሎ እየታረድን እንበዛለን ዘፈን አይደለም መሆን ያለበት። ኦኬ ራሳችንን ተከላክለን ቤተክርስቲያናችንን ለምን ይሄ የመጣው ለምሳሌ አሁን ግራህን ሲመታ ቀኝህን ስጠው ምናምን ይሄ ከወንድምሽ ጋር ኦኬ ከክርስቲያን ወገንሽ ጋር
ወንድምሽ መጥቶ እንደዚህ አይነት በቃ የምትታገሹ ያንን ነው። በቤተ ክርስቲያንሽ የመጣን ክርስቲያኖችን የሚያርድን የሚጨፈጭፍን ቤተ ክርስቲያንን የሚያቃጥልን ዘራችንን ሃይማኖታችንን ሊያጠፋ የተነሳውን እንዳለ ግን እንደዚህ አይደለም የምንቀበለው። ኦኬ ጎረቤታሞች ነን፣ ጓደኛሞች ነን፣ ሃይ ስኩል ዩኒቨርሲቲ በብዙ ነገር በሰርግ በለቅሶ አብረን ኖረናል። ግን እንደዚህ አይነት ነገር ሲመጣ ሰብአዊነት የሚሰማቸው ሰዎች ከፊት መጥተው እነሱ ራሳቸው እነዚህ የሚያርዱት የሚገሉት ማህበረሰቦች ወይም እንደዚህ ድርጊት የሚያደርጉት ሰዎች እኛን አይወክሉንም ማለት ካልቻሉ ዝምታቸው በራሱ ምንድን ነው ከተባለ ነገ ከተማ ላይ ቢመጣ እነሱም ለእኛ አይመለሱም ማለት ነው። ምክንያቱም መጽሐፋቸውን የሚለውን እኛ ላይ መተግበራቸው አይቀሬ ነው። ስለዚህ ሁላችንም ዛሬ ዝም ያለን እስፔሻሊ ይሄ ዓለማዊ ኮንቴንት ላይ የሚሰሩ የተዋህዶ ልጆች እርስ በርስ ተፈራርቶ እንዲህ ብል ገሌ ይቀየመኛል። እውነቴን ነው። እኔ ሙስሊም ማህበረሰብ ውስጥ ያደግኩ ልጅ ነኝ። ሞስት ኦፍ ጓደኞቼ ጎረቤቶቼ ምናምን ሙስሊሞች ናቸው በብዛት። ግን ይሄ ከመናገር ድምፅ ከመሆን የምናየውን ሪያሊቲ እንዲህ ነው ከማለት ምንም የሚከለክለን ነገር የለም። ምክንያቱም ነገ ሰይፉ ሲመጣ እኛንም አብሮ ነው የሚጨርሰን። እኛ የውላችሁ በምንም ነገር አልተዘጋጀንም። በየዋህነት ቁጭ ብለን አገራችን ከምትጠፋ አገራችን ከምትቃጠል አገር ሰው እርስ በርስ የሆነ ነገር ተነስቶ ሰው ከሚጫረስ ብለን ዝም ብለን ተቀምጠናል። ኦኬ በምንም ነገር ሬዲ አይደለንም። ነገ ግን የሆነ ነገር ቢመጣ ተነስተው የሚጨርሱን እኛን ነው እዚህ ያለነውን ጭምር። ስለዚህ ከዳር የመጣው ነገር መሀል የማይመጣበት ምንም ምክንያት የለም። ሙቀታችን እየተለካ ነው ብዬ ነው የማስበው። ጮህን 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 የሚሰማን አተናል። ኦኬ አልተጮህም ብለን አይደለም። በጣም ብዙ ሰው ጮኋል። በሚዲያ በጣም ብዙ ተብሏል። ዛሬ አይደለም የዛሬ 2 ዓመት የዛሬ 3 ዓመት ጀምሮ ይሄ እርድ የተጀመረው ጅማ በሻሻ ኪዳነ ምሕረት ላይ ነው። ያኔ ማስቆም ብንችል ኖሮ ዛሬ እንደዚህ አይነት ነገር አይመጣም ነበረ። ኦኬ ያኔ መቆም ቢችል ኖሮ ያኔ ትንሽ ነገር ሲነሳ ወጣቱን ዝም ብለው እያኮላሹ አርፈ ተቀመጥ በቃ ተዉት፣ የእነሱ ስልጣናቸው ሲነካ ብቻ ከሆነ እንደዚህ የሚያደርጉት ዲስ ኢዝ ናት ፌር። ኦኬ መባ የሚሰጣቸው አስራታቸው የሚሰጣቸው ጋቢ የሚያለብሳቸው ካባቸውን የሚያለብሳቸው ምእመን ሲታረድ ጽጌ ሲሆን ናና አብላ ልጆቻችሁን ካህናቶቹን የካህን ልጅ ምንድነው ይሄ ንስሐ ልጆቻቸውን ሰብሰው አብሎ አጠጡ ማለት ብቻ አይደለም። ኦኬ ሰው ሲታረድም ሰው መተሳሰብ መቻል አለብን። አባቶቻችን ለዚህ ጉዳይ ድምጽ መሆን መቻል አለባቸው። ስለዚህ በዚህ ጉዳይ ላይ ነው ማናችንም ዝም ማለት አለብን ብዬ አላስብም። ነገ መሀል ከተማ ላይ መምጣቱ ስለማይቀር ይሄ ኬዝ ማለት ነው። ስለዚህ ሁላችንም ድምጽ መሆን መቻል አለብን። ድምጽ መሆን ብቻ አይደለም ሬዲ ሆነን ተዘጋጅተን መጠበቅ አለብን። አሁን ለምንድነው ቤተክርስቲያን የማያደራጁን? ለምንድነው አባቶቻችን የሆነ ነገር የማይሉን? ለምንድነው ይሄ ነገር የማይባለው? በአባቶች ራሱ በተዋረድ እንዲያርጉ ውጡ ሰላማዊ ሰልፍና የማይባለው የኛ አባቶች አገር እንድትፈርስ አይፈልጉም። ሰው እንዲያልቅ አይፈልጉም። ኦኬ እኛም ደግሞ ትዕግስታችን ዲስ ማች ነው። ባይ ዘ ዌይ እኛ ኦርቶዶክስ እኮ ጴንጤውም ተነስቶ እኛኑ ነው የሚለኩሰን አይደለ እንዴ? ስላችንን ቅዱሳት ስዕላቶቻችንን ይቀዳል፣ ይሳደባል፣ ምናምን። ሙስሊሙም ተነስቶ ያርደናል፣ ይገለናል። እኛኑ ላይ ነው አይደል? እኛኑ ነው። ምክንያቱም እኛ ካልተነሳን የሃይማኖት ጦርነት እንዳሰቡት ሊሆንላቸው አይችልም። ኦኬ አሁን ግን በቃ ማለት ያስፈልጋል። በቃ እኛ በጣም ብዛት ያለን እንትኖች ነን። ኢትዮጵያ ላይ ብዙ ነን። ኦኬ ለአንድ ንግስ የሚወጣው ማህበረሰብ ብቻ እኮ በቂ ነው። አሁን እዚህ ጋር ጸብን ቀስቅስ እንደዚህ ሳይሆን ኖ በቃ ይሄንን ነገር ኢነፍ ማለት መቻል አለብን። ፍርሃታችንን፣ ትዕግስታችንን፣ መሸበባችንን ይሄ ውስጣችን ያለውን ሽብር አለ አይደል ለጋሪ እንዲህ ብናረግ አሁን እንዲህ ይሆናል የሚለውን ነገር መተው መቻል አለብን። ምክንያቱም ነገ መሀል ከተማ ላይ የማይመጣበት ሪዝን ስለሌለ ማለት ነው። እና እኔ የሚሰማኝ እንደዚህ ነው። ኦኬ ይሄ ነገር የሆነው ዛሬ አይደለም ከዛሬ 3 ዓመትና 2 ዓመት ጀምሮ ነው። እና ዝም ብለናል። ብዙ ሰው አልቆብናል። ብዙ ሰው እየተገደለ ነው። ስቲል እስካሁን ድረስ እንዲህ እንኳን እየጮህን የቆመ ነገር የለም። ስለዚህ ይሄ ምንድነው? ንቀውናል ማለት ነው። በቃ ንቀውናል። ምንም አያመጡም አይነት ስሜት ነው እኔ አሁን እየተሰማኝ ያለው። ስለዚህ በቃ የሆነ ነገር ማድረግ መቻል አለብን እንጂ አባቶቻችን ብቻ ወጥተው እንዲቢሉ ማለት አይደለም። ህዝቡ ራሱ ምእመኑ የሆነ ነገር ማድረግ መቻል አለበት። እና ቴንኪዩ ካበዛው ይከርባሉ። ትክክል ነሽታችን። እንደዚህ አይነት የመልመጥመጥ ነገር ይሰማል አይደል? አሁን ድምጼ
ይሰማል ድምጼ? ኤርፎን ካረክ ለምን አትነቅልም? እኔ እንጃ። እኔ ለእኔ ብቻ ነው ጋይስ? ፍርዬ ይሰማሻል? በጣም የታፈነ ድምፅ ነው የሚሰማኝ እኔ። በጣም ድምጽ ታፍኗል። ሄድፎንህን ወይ አውልቀው። ይሰማል አይደል? ይሰማል አሁን? አሁን ይሰማል ትሰማለህ? አሁን በደንብ እየገምታለሁ። ይሰማል። አሁን በደንብ እና ማስተላልፈው ነገር ቢኖር በዳር የጀመሩትን ወደ መሀል ለማስገባት ይሰማል አይደል? አሁን ትሰማለህ? ቀጥል። የቅድም የጻፉት ነው አሁን የሚታየን አንተ። እሺ። እና ሃይማኖት ማለት በዚሁ አጋጣሚ አስጠንክሬ መናገር የምፈልገው ነገር ቢኖር ሃይማኖት ማለት እግዚአብሔርን እኔ አሁን ስለ ሃይማኖት እንትን ለማስተማር ሳይሆን ሁሉም ሰው ያውቃል እዚህ ጋር ግን ሃይማኖት በምን መልክ ነው መሄድ ያለበት የሚለው ነገር አጽንኦት ሰጥቼ መናገር እፈልጋለሁ። ምክንያቱም ብዙ ቦታ ያየሁ ያለውና እየሰማሁት ያለው ነገር ማለት በቃ እንደዚህ አይነት ነገር ወጣቱ መረር እንዳይል ራሱን እንዳይጠብቅ ከመገደል ራሱን እንዳይከላከል የሚያፈዝና አፍዛዥ የሆኑ ንግግሮችን የሚናገሩ አንዳንድ እናቃለን የሚሉ ግን ለእግዚአብሔር ጭራሽ የማይቀኑ ለእግዚአብሔር ቤተክርስቲያን ግድ የሌላቸው የእግዚአብሔር ቤተክርስቲያን አመድ ሆና ባለማህተብ ደግሞ በየቦታው ወደ መከል በሆኑ እንዲቀር ግድ የማይላቸው አንዳንድ ሰዎች አሉና ከዚህ አንፃር ሃይማኖት ምንም እንኳን ሃይማኖታችን የሰላም የፍቅር የአንድነት በቃ እውነተኛ ምንም ጥርጥር የለውም አንድ ጊዜ ለቅዱሳን የተሰጣ ከውሃ የጠራች አብሳይ የሌላት ሃይማኖት እንደሆነች ንጹህ የክርስትና ሃይማኖት እንደሆነች ይታወቃል። ምንም ጥርጥር የለውም። አንድ ጊዜ ለቅዱሳን የተሰጠች ከነቢያት ተቀብለን ከኋላ ሐዋርያት ፍጻሜ ያገኘች በነቢያትና በሐዋርያት ላይ የተመሰረተች አንድ ጊዜ ለቅዱሳን ማለት እኮ በቃ የእግዚአብሔር የተወደዱ ወይ ደግሞ እግዚአብሔር የወደዳት እግዚአብሔር አንድ ጊዜ ለሰው ልጆች የሰጣት ሃይማኖት ማለት ነው። እና በዚህች ሃይማኖት ህብረት ውስጥ ያለን ሰዎች ነን። እና ይችን ሃይማኖት ደግሞ እኔ እየተገደሉ እየሞቱ እንዴ ከዳር ቁጥራቸው ጥቂት የሆኑ ኦርቶዶክሳውያንን ሲገሉ ቤት ለቤት እየገቡ ለህፃናት የማይራሩ ክፉዎች ናቸው ወገኖቼ። ለህፃናት ሳይቀር የማይራሩ እውነት እኔ ማለት ከዛሬ 4 አመት በፊትም እንደዚህ አይነት ነገር ጀመረው ተብሎ ዛሬ አይደለም ቆይቷል። በየቦታው እየተደበቁ ድምጻቸውን እያጠፉ እያጭበረበሩ እንደዚህ አይነት ነገር ከጀመሩ ቆይተዋል። አይታችሁ ከሆነ በሻሸመኔ ዛሬ 4 አመት ገደማ ነው 5 አመት ገደማ አንዲት ኦርቶዶክሳዊት ሴት በሥርዓተ ቤተክርስቲያን በቅዱስ ቁርባን ተጋብተው ከተከበረ ባሏ ጋር እየኖሩ የ22 አመት ባለ ትዳር ሆነው ሳለ ነገር ግን ሴቲቱንም ህፃን ልጇንም ነው ማለት ክርስትናን ከመጥራት የተነሳ አንፃር የክርስቲያን ልጅ አይወለድም በማለት እናቲቱንም ክርስቲያኗን ገደሉ። በማህፀኑ ያለውም ክርስቲያን ነው ነገ ተወልዶ አድጎ ዘሩን ይተካል ስለዚህ ክርስቲያን ይሆናል ብለው አስበው በዚህ ልክ በክፋት የሚራመዱ ሰዎች አሉ። እኔ በዚህ ላይ ታዳምጡልኝ የምፈልገው ነገር ኢትዮጵያ የሁላችን ሀገር ናት። ሁላችንም ተስማምተን አንዳችን አክብረን አንዳችን ሃይማኖት አክብረን ተከባብረን የምንኖርባት ሀገር ናት። ማንኛውም ሰው የፈለገውን ሃይማኖት መከተል ይችላል። ለዚያ ብለን ነው ልዩ ሃይማኖት ልዩ መንፈስ ልዩ ኢየሱስ ልዩ እንግዳ መንፈስ ወደ ሀገራችን የዛሬ 1400 አመት በመሐመድ ሰሃባዎች በኩል ወደ ኢትዮጵያ ሲገባ ልዩ መንፈስ ልዩ ኢየሱስ እና ልዩ ወንጌል እንደሆነ እኮ ሳናውቅ ቀርተን አይደለም የተቀበልናቸው። ያውቃሉ አባቶቻችን በርግጥ በጥልቀት ላይ መረምሩት ይችላሉ። ነገር ግን እኛ ተሰቀለ ስንል እነሱ አልተሰቀለም የሚሉ እንደሆኑ እኛ እግዚአብሔር ልጅ ያለው ስንል እነሱ አምላክ ልጅ የለውም የሚሉ እንደሆነ እኛ ተሰቀለ ስንል አልተሰቀለም የሚሉ እኛ ወደ ቀኝ ስንሄድ እነሱ በስተግራ የሚሄዱ እንደሆኑ አይታወቅ ተቀርቶ አይደለም። ነገር ግን ሃይማኖት የግል ነው፣ ሀገር ደግሞ የጋራ ናት። ማንም እግዚአብሔር እውነተኛ አምላክ እንደሆነ አውቆ የእግዚአብሔር ልጅ ዓለምን ለማዳን መጨረሻው ዘመን እንደተገለጠ አውቆ መርምሩ ወደ ህይወትና ወደ እረፍት መንገድ መምጣት
የአንድ ሰው ተፈጥሯዊና ስነ ልቦናዊ ትእዛዝ ነው ብለን ስለምናምን እንጂ ያ ነው ሳናስገድድ እስከ ዛሬ ድረስ በምድራችን ላይ የተለያዩ ሰው ሰራሽና ምናባዊ የሆኑ ሃይማኖቶች ራሱ እስኪኖር ድረስ እምነት የሌለው እስኪኖር ድረስ በምድር ላይ የሆነው ለዚያ ነው። ለምን ክርስትና የማስገደድ ሃይማኖት ስላልሆነ የሰላምና የፍቅር የአንድነት በፍቅር የምንጣራበት ሃይማኖት ስለሆነ ነው። እና እንደነሱ ቢሆን ወደ ሀገራችንም መግባት የማይችሉበት አጋጣሚ ነበረ። እና እነዚህ አካላት አሁን የተነሱ አካላት ወሃቢያ ነን የሚሉ እንደው ሞላው ሙስሊምን የማይወክሉ ግን ኢትዮጵያ ሰላም እንዳትሆን የሚፈልጉ አሸባሪዎች ባለማህተብ ሲያዩ አይናቸው ደም የሚለብስ ስትራቴጂ እቅድ ነድፈው ለመግደልና ለማረድ የተሰለፉ አካላት ናቸው። ደግሞ እንደገና ፈተናቸውን የፈተኑት የጀመሩት ደግሞ እስኪ ቆይ ቁጥራቸው አነሳላ አካባቢ ማለት በእነሱ ላይ አጸፋዊ ምላሽ ሊመልስ አይችልም ብለው የሚያስቡት አካባቢ ነው እንደዚህ የሚያደርጉት። ይታወቃል፣ እናውቃለን። ኦርቶዶክሳውያኑ ወይም ደግሞ ፕሮቴስታንቶች ካቶሊኮችን በዛሉበት አካባቢ ማንም ወሃቢያ እስላም ቀና ብሎ ማንም ላይ እርምጃ ይወስድም። ምክንያቱም ከምድረ ገጽ ያጠፉኛል ብሎ ስለሚፈራ። ረብሻውን የሚጀምሩት ግን ቁጥራቸው ማይኖሪቲ ሆኑ ጥቂት የሆኑ አካባቢዎች ላይ አይታችኋል። ባለፈው ስልጤ ዞን ላይ ፕሮቴስታንቶችንም ካቶሊኮችንም ኦርቶዶክሳውያንም ልቅም አድርገው አስወጥተው ወደ ሌላ አካባቢ እንዲሄዱ ያደረጓቸው እነዚህ ሁሉ ሙስሊሞች ሳይሆኑ እነዚህ ወሃቢያ ነን የሚሉ ጽንፈኞች አገር ሰላም እንዳትሆን የሚፈልጉ የኔ ብቻ ሃይማኖት በምድር ላይ ከሌለ ሌላው ማምለክም አይችልም፣ አምላኩን መገዛትም አይችልም፣ ምድሪቱ ላይ መኖር አይችልም። በቃ ምድር ያላህ ናት ብለው የሚያስቡ ካላህን ከሚያመልክ በቀር ሌላ መኖር የለበትም የሚሉ ከተፈጥሮ አስተሳሰብ ራሱ ይወጡ ማለት ተፈጥሮአዊ ማለት ሰብአዊ የሚባል አያበላኝ ያጠጣኝ በቤት የምኖር ነኝ፣ በራሴ የማስብ በራሴ የምኖር በራሴ የምንቀሳቀስ በራሴ የማስብ ነኝ፣ እንዳይርበይ ጥሪ ተፍጨርጭር የማድርሰው ነኝ። እንዴ እኔ ጋር መጥቶ የኔን አስተሳሰብ ካልጫንኩብ እኔን የሚመስል ነገር ከሌለህ ትጠፋለህ የሚል በጣም ይሄ ማንጉግ የሆነ አመለካከት ይዘው የሚንቀሳቀሱ አካላት ናቸው። ለምድር የማይበጅ እንደ ዓለም ልንቃወማቸው የሚገቡ አካላት ናቸው። እና እነዚህ አካላት አሁን ተቀርጉ የያዛቸው ኦርቶዶክሱ ስለሆነ ቅድሚያ ባለማህተቡን እንግደል፣ ኋላ ግን ክርስቲያን ነኝ የሚል በክርስትና ስም የሚጠራ በጭራሽ ከምድረ ገጽ እንዲኖር አይፈቅዱም። እነዚህ አካላት ክፉዎች ናቸው። የክፋታቸው ጥግ ወደር የለውም። እና እኛ እነሱ እንዳይኖሩ አልከለከልንም። እኛን ነው መኖር የከለከሉን። አትኖሩም አሉን። በገዛ ሀገራችን ሀገር ነን፣ ሀገሪቱ የእነሱም የእኛም ናት፣ ግን እኛን እንዳትኖሩ እያሉን ነው። ለምንድን ነውር እኮ ነው። ይሄ ነውር እኮ ነው። ተፈጥሮ የሚባል ነገር አለ፣ ስነ ልቦና የሚባል ነገር አለ። ለህፃናት እንኳን የማይራሩ ጨካኞች ናቸው። አይታችሁታል እንግዲህ ሚዲያው ላይ ሲዘዋወር ህፃን ልጅ ምንም የማያውቅ ሃይማኖት ምንድነው ፈጣሪ ማን ነው እንኳን አጥብቆ ቢጠይቁት ምንም የማያውቅ ምስኪን ህፃንን መተውት እንግዲህ እግሩ ሊቆረጥ ነው። እንግዲህ ዶክተሮችም እንደሚናገሩት እንደሰማነው እግሩ ይቆረጣል፣ አይችልም። እንግዲህ ወዲያ የመኖሩና ያለመኖሩ ጉዳይ አስጊ ነው። ለዚህ ህፃን የማይመለሱ አካላት ናቸው። ክርስቲያን አይወለድም በማለት የሚያስቡ አካላት ናቸው። የክርስቲያንን ዘር ማየት የማይፈልጉ አካላት ናቸው። እና ነገሩ ሊገባን ይገባል። መረር ብሎ ማለት ዝም ብሎ በመልፈስፈስ ምናምን የሚሆን ነገር አይደለም። ወንድሞቼና እህቶቼ እኛ እነሱን ሄደን አንነካቸውም። ሊነኩን ሲመጡ ግን እኛ መሞት የለብንም። መሞት ያለበት ይሞታል። እኛ ግን መሞት የለብንም። እኛ መሞት አንፈልግም። ከሞትንም እግዚአብሔር እንዲወስደን የምንፈልገው እንጂ የማንም ባለጌና ስዳደግ ራስ ወዳድ በጭራሽ ከተፈጥሮአዊነት ይወጣ ፈነገጠ እንደው ለሰው ልጆች እንደው እምነት የሌላቸው እንኳን እንዲህ አይነትን የማያደርጉትን ኤቲስት ነኝ የሚሉት እንኳን እንዲህ አይነት ነገር አያደርጉም። እንደው ኤቲስትን ሐሳቡንም ወንም እነሱ እንኳን እንዲህ አያደርጉ። እነሱ እንኳን አካባቢ ላይ አስኖርም አይሉም። እንግዲህ አምላክ የላቸው እምነት የላቸውም። እነሱ እንኳን አብሮ መኖርና መቻቻልን አያጡትም ብዬ ነው የማስበው። ምክንያቱም የተፈጥሮ
እግዚአብሔር በልቦናችን ሰሌዳ ላይ ያስቀመጠው የልቦና ህግ ስላለ እግዚአብሔር በልቦና የሚያስቀምጠው ህግ አለ። እግዚአብሔርን በልቦናቸው ህግም ባስቀመጠላቸው ህግ ከሰው ጋር ተስማምቶ መኖርን የሚያምኑ ይኖራሉ ያስባለሁ። እነዚህ ግን ከነሱ ይከፋሉ። እምነት የለኝም እንኳን እምነት አለኝ ይላሉ፣ ግን እምነት የለኝም ከሚሉ የሚከፉ ናቸው። በቃ እኔ ብቻ የሚል ራስ ወዳድ ስግብግብና መልካም ብትሆንለት መልካም መሆንክን አይቀበልም። በቃ ለምን መልካም ሆንክል ብሎ የሚጠላህ ነው። እየኖርክለት ማለት በቃ አዝልኸው ራሱ ለምን አዘልከኝ ብሎ ለምን እግሬ ተንጠለጠለ የሚል አረመኔያዊ ስብስብ ነው። አረመኔያዊ ስብስብ መሆኑን እንግዲህ ከአቡ ሀይደር ሰምታችሁታል። ምንድን ነው ያለው እሱ? ደጋግሜ ነው የምናገረው ይህንን ቃል። ምንድን ነው ያለው እሱ? አይ አገሪቱ በሸሪዓ ህግ መተዳደር አለባት። እንዴ ኢትዮጵያ እኮ የብዙ ሃይማኖቶች ሀገር ናት። እንዴት ነው የአንድ ሃይማኖት ሀገር ሊደረግ የሚታሰብ? እንደዚህ የሚባል እኮ ነገር እኮ ተገቢ እኮ አይደለም እኮ። አንድ ሰው ይሄንን ራሱ የማለት እንትን ስነልቦናዊ ራሱ የለውምና እና ይሄንን ነገር መጠንቀቅና በጥንቃቄ ሊታይ የሚገባ ነገር ነው ብዬ ነው የማስበው። እና ወገኖቼ ሰው እንደሚለው ሀሳቤን ጠቅልል አድርግና ለሌሎች እለቃለሁ። እና ወንድሞቼ ማመረር አለብን፣ መረር ማለት አለብን። በመሽለጥለጥና እንትን በማለት የሚሆን ነገር አይደለም ነው የምላቸው። ምክንያቱም እኛ ልንገድል አንከድም፣ ሊገሉን ሲመጡ ግን ዝም አንልም። ቤተክርስቲያን ምክንያቱም እንደዚህ አይነት አካላት ስግብግብ ነው። ለራሱ እሞታለሁ ብሎ ካልፈራ ወንድሜ ስለ እግዚአብሔር ልትለው የሚመርህ አካል አይደለም። ያንተን እግዚአብሔር ይታቅልሃል። ያንተ እግዚአብሔር እኮ ተሳስቷል የሚልህ እኮ ነው። አንተ ስለ እግዚአብሔር ስትለው ያንተን እግዚአብሔር የምትለውን አካል ተሳስቷል፣ የተሳሳተ መጽሐፍ ነው፣ ብርዝ ድልዝ ነው የሚከተለው ብሎ የሚያምን አካል ነው። እና ስለ እግዚአብሔር ሲባሉ የሚመለሱ አካላት አይደሉም። ስለ እግዚአብሔር ደግሞ በእምነት በጾም በጸሎት መትጋት የሚጠበቅብንን ነገር ሁሉ ማድረግ የእያንዳንዳችን ድርሻ ነው። ግን ይሄ ብቻ አይበቃም። እግዚአብሔርን በቅናትም ጭምር ነው የምናመልከው። ማንም ስዳደግ ሊፈነጭብን አይገባም። የማንም ስዳደግ ማለት ነው። እንድንኖር ይፈቅዱልናል፣ እንዲኖሩ እንፈቅድላቸዋለን። ፖይንት ይሄ ነው። እንድንኖር መፍቀድ አለባቸው። የራሳችንን ሃይማኖት እንድናራምድ የራሳችንን እነሱ ሳይነካ በራሳችን ቤት እንድንኖር እንዲፈቅዱልን እንጠይቃቸዋለን። ግን እነሱ እየፈቀዱልን አይደለም። አሁን ወደፊት ግን የማይፈቅዱልን ከሆነ ማንም ስዳደግ እየመጣ እንደ መፈቂያ የሚቆርጠን መሆን የለበትም። ማንም ሁሉም ኦርቶዶክሳውያን ምረር እንደሬት ነግሬያለሁ። የዝምታ መሀል አዲስ አበባ ከከተማ ውስጥ ሊያርድ ይችላል። ማትፈናጠር ከሆነ አጸፋዊ እርምጃ ማሰጠው ከሆነ ማለት ነው። እና ምረር እንደሬት እኛ ሃይማኖታችን ሳናቀርተን አይደለም፣ ግን አልችልም የእግዚአብሔርን ቤተክርስቲያን ማንም ምክንያቱም ምድር ላይ መኖር ያለበት የእግዚአብሔር ቤተክርስቲያን ነበር። እኛ ግን መኖር ያለበት የእውነት ክርስቶስ በደሙ የመሰረታት ሆና ሳለ ብዙ ጣዖታት ግን ምድር ላይ አጥለቅልቋት እያየን ይከፋናል እኮ። ወደን አይደለም እኮ ይከፋናል እኮ። ቢከፋንም ግን እግዚአብሔር ስለፈቀደ እያልን ዝም ያልነው። እንደነሱ ግን እኛ ሃይማኖታችን ሲነካ ማያመን ሆኖ አይደለም፣ ያመናል። ቁስል ነው። እኛ አሁንም ቢሆን ሄደን አልነካናቸውም። አይንኩን፣ በቃ አይንኩን። እንድንኖር ይፍቀዱልን ብዬ ነው አስረግጬ የምናገረው። ምክንያቱም ወገኖቼ እኛ ክርስቲያኖች ነን። ሄደን አልነካናቸውም። በቃ አይንኩን፣ አያሳዱን። እንዴ ጽንፈኞች ናቸው። የክርስቲያን ልጅ አይወለድም የሚል ዜና እኮ ተሰምቷል የዛሬ 5 ዓመት። ሁላችሁም የሰማችሁት ይመስለኛል። ሻሸመኔ ላይ የተገደለችው ያቺ ሴት ከነ ህፃኗ ጽንስ ህፃኗን ነው አውጥተው ቀደው የጣሉት። በዚህ ልክ ጽንፈኞች ናቸው። እና ይረፉን፣ እንከባበር። የምታዳምጡ ካላችሁ ተታች
ሙስሊም ወንድሞቻችን ፕሊስ አብረን እንድንኖር ከሆነ የምትፈልጉት በቃ ሙስሊምም በኢትዮጵያ ውስጥ ተዘርቶ ባለበት ቦታ በደህንነት እንዲኖር ከፈለጋችሁ እንከባበር። እባካችሁ በምታመልኩት አምላክ ይዘናችኋል። ክፉዎቻችሁና በመካከላችሁ ተሰግስገው ያሉ ስዳደጎችን ቆንጥጡልን፣ ቆንጥጡ ነው የምላችሁ። እንግዲህ ካልሆነ ነገር ከባድ ነው። ከባድ ነው። ለራሳችሁ ራሱ አስቡለት። ለህፃናት ታዳጊ ልጆቻችሁ አስቡ። ማንም ሃይማኖቱ ከነሱ በላይ ነው የሚወደው። ማንም ማይደማ የለም። የማንም ስዳደግ እየመጣ ቤተክርስቲያንን ሲያቃጥላት እኛ ብንቃጠል ይሻለናል እነሱ ቤተክርስቲያን ከምትቃጠል። ስለዚህ እኔ ምረር እንደሬት ነው የምልህ ኦርቶዶክሳውያን፣ ማንም አባት ከፊት ይቅደም እንደዛ የሚባል ነገር የለም። ማንም አባት አንተን ለማዳን ከፊት የለም ማንም። እኔ አባቶቻችን የሚወዱ ወመናይዝድ እናድርግ ምናምን አይደለም። አንተ የሚጠበቅብህን አድርግ፣ እነሱ ክህነትን በምስሉ ላይ የምትመለ